ኤርትራ ውስጥ ብዙ ስፍራዎች በአፋን ኦሮሞ ይጠራሉ። ጠቅላይ ሚኒስትር አብይ አህመድ በ1512 ዓ.ም የባህር ነጋሽ የዛሬዋ ኤርትራ ንጉስ የነበረው ዱሪ ኦሮሞ እንደነበር፣ በተጨማሪም ባሬንቱ የተሰኘው ትልቅ ከተማና እንደ አምባ ሶሪያና፣ አምባ ደብራ ያሉ ተራራዎች ስያሜያቸው የኦሮሞ ስር መሰረት እንዳለው አስረድተዋል። በ1499 ዘሰረጸ ድንግል የኦሮሞ ሰራዊትን ይዞ እስከ መጸዋ ታግሏል ሲሉም ኦሮሞ ደሙን ያላፈሰሰበት አጥንቱን ያልከሰከሰበት የኢትዮጵያ ግዛት የለም ብለዋል። ኦሮሞ በታሪኩ የተቃወመው የተበላሸውን አስተዳደር እንጂ ኢትዮጵያን አይደለም ብለዋል። ኦሮሞ ነፃ ወጥቷል። ግራ ቀኝ ኋላ ፊት ማየት አያስፈልግም። ኦሮሞን ነፃ ለማውጣት ዛሬ መታገል ምኞት ነው ሲሉ ተደምጠዋል። ታዲያ እናንተ ይህንን ንግግራቸውን እንዴት ታዩታላችሁ? ሐሳባችሁን ያሳመች ጨላጋሩ ግን በደንብ አጥንቷል። በደንብ የነገሩት ሰዎች አንድ በአንድ የኦሮሞ ጀግኖች እነማን ናቸው ምናምን ብሎ አጥንቶ መጥቷል። ከነስማቸው ኤቭሪቲንግ አጥንቶ መጥቷል። ትርክቱን በደንብ ለማወቅ ሞክሯል። አጠቃላይ መጥቶ ግን ራሱን የሚያፋልስበት እንትኖችን እናወራለን ማለት ነው። መጀመሪያ አብይ ያለው ቅኝ ግዛት ስር ነበርን፣ ከሱ ደግሞ ነፃ ወጥተናል። እሱ ያለውን እናዳምጥና ምን ማለት ነው ይሄ የምለውን እናወራለን። ጅጅራማ አሲቲ ጋፍሌን ኡመን ኦሮሞ ቀበቴቲ ቀብሳቱ ከምቱ እዚህ ላይ ጋዜጠኛው የሚጠይቀው ከለውጡ ወዲህ እርሶ ወደ ስልጣን የመጡ ቀን ጀምሮ ለኦሮሞ ህዝብ ምን መልስ ተሰጠ? ምን መፍትሄ ያገኘ ኦሮሞ ህዝብ? የኦሮሞ ህዝብ ጥያቄ የትኛው ነው የተመለሰው ብሎ ጠየቀ ጋዜጠኛው። ግልጽ የሆነ ጥያቄ ነው የተጠየቀው። ምንድነው የመለስከው አብይ አህመድ ብሎ ጠይቋል ጋዜጠኛው። የአብይን ምላሽ ደግሞ እናዳምጠው። እንጀልቀባ ኦሮሞን ብሊሶሜራ ቢት ምርቅ ፉንዱረ ዱብ ኢላሉ በርባቺሳ ሚቲ ኦሮሞን ጉቱማት ብሊሶሜራ የመጀመሪያው ኦሮሞ ሙሉ በሙሉ ነፃ ወጥቷል አለ። ቀኝ ግራ ፊት ምናምን እንዳታይ ሙሉ በሙሉ ነፃ ወጥቷል፣ እኔ ነኝ ነፃ ያወጣሁት እያለ ነው። ፔሬድ ኦሮሞ ብሊሶምሱ ሀር ቀብሳው ጎውማ ዛሬ ኦሮሞን ነፃ ለማውጣት ትግል ማካሄድ ሞኝነት ነው አለ። ብሊሱማ ቃማ ሙለት ብሊሱማ አንጎ ቀበቹዳ ሙለት ዱዋሚ ኦሮሞን ሳሙን ሳብልሱ ሜጀር ጠሎን ያራ ጆሌን አፋን ኦፊ ዱበተቻ ካራ ደሙ አከከ ከሌሳ ከንቃና ተፈካካ ያውሩ የኦሮሞ ወጣቶች በጭንቅላት ነፃ ወጥተዋል። እንዳንተ ኦሮምኛ በመናገር የሚሸማቀቁ እና የሚታሰሩ ይመስላል እንዴ? አንተ እኮ ትላንትና ኦሮምኛ በመናገር አፋን ኦሮሞ በመናገር ትታሰር ነበር። ዛሬ ኦሮሞ ህዝብ የኦሮሞ ልጆች ወጣቶች አፋን ኦሮሞ በመናገር የሚታሰር አለ ወይ ብሎ ጠይቀኝ። ዱበላላ ከለኝ ስትፈካታ ዋን ዱበተኔት አባንቴ ዱፌ ቀቤ ከኔ ስትፈካታ ልቀባ ሳሙን ሳብልሱ ሜጀር ጠሎን ያራ ጆሌን አፋን ኦፊ ዱበተቻ ካራ ደሙ አከኬ ከሌሳ ከንቃና ስትፈካታ ዋን ዱበተኔት ዱበላላ ከለኝ ስትፈካታ ዋን ዱበተኔት አባንቴ ዱፌ ቀቤ ከኔ ስትፈካታ አሁን ይሄ ጋዜጠኛውን ነው የምለው። ጋዜጠኛው እንዳንተ እንደ ትናንት አፋን ኦሮሞ ስለተናገርክ የሚሸማቀቅ ዜጋ የለም። ዛሬ ማንም ሰው መጥቶ አያስርም። እንዳንተ ትናንትና አንተ አፋን ኦሮሞ ስለተናገርክ ታስራለ። ዛሬ ግን የሚያስር ሰው የለም ማለት ነፃ ስለወጣ ኦሮሞ ሰሙን ሳብልሱ ሜጀር ጋፊ ቀባ ማዋንቴ ጉደቹ በርባዳ ሀዊ ገራገራኒ ቀባታ ሀዊን ሱምር ከናፍ የሮ ፍረት ቀብሱ በርባዳ ናገለን ኦሮሞን ሰሙን ሳብልሱ ሜራ ኦሮሞን
garbummaa kaleessaa bilisoome duwwaa miti garuu injifannoon har'aa kana booda gonga ኦሮሞን ገርገርመው እንደው የከትላንቱ ቅኝ ግዛት ነፃ መውጣት ብቻ ሳይሆን ለወደፊትም የሚገዛ ህዝብ አይደለም፣ ባሪያ አይሆንም። ከዚህ በኋላ አብቅቷል አለ። ኢሰከሌሳ በቢሶሜራ ከነቦዴሞ ኦሮሞ ገርበታ አከከሌሳ ሳምንደንዳ አከከሌሳ ቡቂሴ ለፈሳሳ ሙቹንደንዳ አከከሌሳ ናም ጀደያ ገሬን ጀደያ ጎዋዳ ኦሮሞ ከነከስ ደርቤ ጀራ ቶኮፋ ቢሶሜራ ቃማዱዋም ሰሙሳ ቢሶሜራ ለመፈ ከነቦዴ ጎንኩም ኦሮሞ ገርቡማፍ ቆቋንት ኢሰጃባ ፈጥሪኩ ባየገ ለመቶ ዓመቱ ቅኝ ግዛት ባሪያነት ለሱ ራሱ ያዝናል። ከዛ ከታሪክ ከዛኛው ነፃ ወጥቷል። ከመቶ ዓመቱ ነፃ ወጥቷል። ለወደፊትም ማንም ሰው መጥቼ ኦሮሞን አንበርክኬ ባሪያ አድርጌ እገዛለሁ የሚል ካለ እሱ ሞኝ ነው፣ አይቻልም ማለት ነፃ ወጥቷል አለ። ጅጅረማ ሲት ጋፈሌን መኖሩ ስለዚህ እዚህ ላይ ሙሉ ኢንተርቪውን ካዳመጣችሁ ኢትዮጵያ የምትባል አገር ብቻ ሳይሆን ምስራቅ አፍሪካን የሰራ ህዝብ ኦሮሞ ነው ብሎ ለ40 ደቂቃ አውርቷል አብይ። እንዳውም አንዳንድ ቦታ ኦሮሞ ከኢትዮጵያ የሚበልጥ ህዝብ ሆኖ ከኢትዮጵያ መሸሽ የለበትም፣ ኢትዮጵያን ገንብቷል አለ። ኢትዮጵያን የገነባ ህዝብ የኢትዮጵያ ባለቤት የሆነ ህዝብ ብሎ ደግሞ አልፎ ራሱ እስከ ኤርትራ ሁሉ ያነሳል፣ እስከዛ ድረስ ምናምን ያነሳል። ይህንን ሁሉ የሰራ ህዝብ ከጎበና ዳጬ ብሎ ጀምሮ እስከ ባድሜ ድረስ አደረጉ። ይህ ሁሉ ታሪክ አነሳል። ኢትዮጵያን ገንብተናል፣ እንደ ኦሮሞ ህዝብ የገነባ የለም። ከንጉስ አልፎ እንዳውም ከጎበና ብቻም ሳይሆን አለፈ ከሱሲኒዮስ ጀምሮ ታሪክ ሙሉ እንትን አድርጎ ላሊበላ ጀምሮ እስከ አዳዲ ማርያም እያለ ቤተክርስቲያናት ግንባታዎችን እያነሳ የኦሮሞ ሮል አለ ብሎ ኢትዮጵያን ገነባን እኮ ብሎ እንደ ኦሮሞ ጎበናን ያሳነሰ ሰው ራሱን ነው ያሳነሰ ብሎ ከነገረን በኋላ መጨረሻ ላይ ደግሞ መጥተው መጣወት ባሪያ ሆነን ቁጭ ብለናል። ከዛ እኔ ነኝ ነፃ ያወጣሁት። ኦሮሞ ህዝብ ሆይ ነፃ ወጥተሃል፣ እንኳን ደስ አለ። እኔ ነኝ ደግሞ ነፃ ያወጣሁት አለ። ከዛ ኦሮሞ ነፃ አወጣለሁ ብሎ ጫካ የገባ ሞኝ ነው አለ። ሚምታታ ኢትዮጵያ የምትባል አገርን ገንብተናል ብለ ካወራ በኋላ ቅኝ ግዛት ውስጥ ነበረች ኢትዮጵያ ደግሞ ብሎ ኦሮሞ ቅኝ ግዛት ውስጥ ገብታለች ብሎ ነፃ ነኝ ያወጣሁት 100 ዓመት ሁሉ ባሪያ ሆነ እኔን አመስግነኝ አለ ኦሮሞ። ይሄ በጣም የሚያሳፍር ኢሎጂክ የሆነ እንትን የሌለው ለመጫ
ለመጫወት ብቻ ለፖለቲካ ብሎ ታሪክን መቆጣጠር የሚፈልግ ሰውዬ ስልጣን ይዣለሁ ቤተ መንግስት የኔ ነች ብሎ ስላሰበ ሙሉ የኢትዮጵያ ታሪክን እቆጣጠራለሁ ብሎ ተነሳቢ። እኔ ነገርኳችሁን ብቻ ስሙ። ደሞ ሎጂካል አይደለም ምትነግረን እኮ ወይ ወጥ የሆነ ነገር ንገረን። ኢትዮጵያን ገንብተን መጨረሻ ላይ ደግሞ ባንተ ነፃ ወጣን ማለት ነው። ወደ ባሪያነት ደግሞ አንመለስም አልከው። ማን ነው ባሪያ የሚያደርገው? ኦሮሞ መጣ። ማን ነው የሚያደርገው? ኦሮሞ ከየትም ዘመን የባሰ አሁን ነው ባሪያ የሆነው አብይ አህመድ። ይህንን ስማ። የኦሮሞ ህዝብ የተዋረደበት ዘመን የአብይ አህመድ የሚባል ዘመን ነው። በመለስ ዜናዊም አይደለም። አንተ እንደምትለው አይደለም። አንተ እንደምታስበው አይደለም። በአፄ ኃይለሥላሴ ዘመንም አይደለም። አንተ እንደምታስበው እንደዚህ በአፄ ኃይለሥላሴ ዘመን ኦሮሞ ህዝብ እንደዚህ አልተዋረደም። ታሪክን የምናቅ ከሆነ የኦሮሞ ህዝብ በየቀኑ አደባባይ ላይ እየተረሸነ የሚውለው በአብይ አህመድ ዘመን ነው። እኔ አልሰማሁም፣ አላነበብኩም፣ አላየሁም እንደዚህ አይነት ውርደት ዘመን፣ የጨለማ ዘመን የኦሮሞ ታሪክ የኢትዮጵያውያን ሙሉ ታሪክ የጨለማ ዘመን ነው ይሄ ዘመን። ኦሮሞ ብቻ አይደለም፣ አሁን ሙሉ ድፍን ኢትዮጵያ ባሪያ ነች። አሁን በአንተ ዘመን የውጭ ሀገር ባሪያ ነው ያረከው፣ ያንተን ባሪያ ነው ያረከው። ዛሬ አንተን ንግስናን ፈልገ ሙሉ ኢትዮጵያን ነፃነታቸውን ነፍገ የዩኤኢ ተላላኪ በመሆን ድፍን ኢትዮጵያ በየቀኑ በድሮን በሰራዊት ባሪያነት ማለት እኮ በተጨባጭ ዛሬ የኦሮሞ እናቶች ከባሪያን በታች ሆኖ ነው የሚኖሩት። አንተ አዲስ አበባ ላይ የራስን ቤተ መንግስት ገንብተ ኮሪደር ላይ ሳይክል ትነዳለ፣ የህፃናት ጨዋታ ትጫወታለ። የኦሮሞ እናቶች የኢትዮጵያ እናቶች ደም ያለቅሳሉ። ሁሉም ቦታ ኦሮሞ ብቻም ሳይሆን አማራ፣ ትግራዋይ፣ ቤንሻንጉል ጉሙዝ ሁሉም ቦታ ደም ነው የሚያለቅሱት። ከባሪያም በታቸው ነው። ዛሬ ነፃ አውጥቻለሁ አንተን አለ። ከምንድን ነው ነፃ ያወጣ? ከመቶ ዓመት ታሪክ ነው ነፃ ያወጣ? መቼ ነው ኦሮሞ ደግሞ በወያኔ ጊዜ ነው ቋንቋው ስለተናገረ የሚገደለው? እኔ አንዳንዴ የኦሮሞ ብሔርተኛ መሆን ከፈለግ አለ፣ መንገዱ እኮ አለ። ግን እዛ ውስጥ ለመግባት ከሁሉም ቦታ በጥፊ ተመቶ ስባረር መቶ ኦሮሞ ብሔርተኛ ስር መደበቅ ይሞክራል። ደም ቦታ የለም እዛም። የኦሮሞ ህዝብ ነፃ አልወጣም። ሁሉም ኢትዮጵያውያን ነፃ አልወጡም። የንግስና ዘመን ብለ አማራ ክልል ስትሄድ የምታወራ ሌላ፣ ኦሮሚያ ክልል ስትመጣ ሌላ ነው የምታወራ። ለሁሉም ኢትዮጵያውያን የተለያየ ነገር ነው የምታወራ። ሙሉ ድፍን ኢትዮጵያውያን እየተፋለሙ ነው ነፃ ለመውጣት። ካንተ ነው ነፃ የሚወጡት።
ተሰምቷል። በራያ ግንባር ላይ አሁንም በድጋሚ ህወሓት ጦርነትና እንዲሁም ደግሞ ተኩስ ልውውጥ መክፈቱን በዛሬው ምሽት ላይ ሰምተናል። ህወሓት አሁንም ቢሆን ከድርጊቱ እንዲቆጠብ በርካታ የተባለው ምሁራን ከአፍሪካ እስከ ኢትዮጵያ እስከ አፍሪካ ቀንድና ኢጋድ አፍሪካ ህብረትና እንዲሁም ደግሞ ዓለም አቀፍ የአውሮፓ ህብረትና እንዲሁም ደግሞ የአሜሪካ ሹማምንቶችን ቢመክሩትም አሻፈረኝ ያለው ህወሓት በርካታ ወጣቶችን አሁንም ለጦርነት ሊማግዳቸው ነው። በራያ ግንባር ላይ ድጋሚ በትናንትናው ምሽት ላይ ተኩስ መክፈቱን የተሰማ ሲሆን ለዚህም ደግሞ መከላከያ ሰራዊት ደግሞ እጅግ በጣም ከፍተኛ የተባለው እንግዲህ ምላሾችን ለመስጠት መዘጋጀቱም ተሰምቷል። ህወሓት በራያ ግንባር ተኩስ መክፈቱ ሲነገር የህወሓት አርሚ 33 እና አርሚ 44 አዲ ጉደም በተባለ አካባቢ እንዲሁም ደግሞ ደቡብ ዋጅራት ኮንኮ እንዲሁም ደግሞ ጎንቋና እንዲሁም ደግሞ ቶንሳ ኑፍሮ መጋላ መስመር ላይ በአዲ ቀይሃ አካባቢ ወደ ገራርሳ ቶንሳና እንዲሁም ደግሞ ትላንት ምሽት ላይ አንድ ሰዓት ከባድ መሳሪያዎችን የተኩስ ልውውጥ መጀመሩን ይፋ ሆኗል። ሆኖም ግን መከላከያ ሰራዊት በትዕግስት መቆየቱና እንዲሁም ደግሞ ለትግራይ ህዝብ ሰላምና ደህንነት ሲል በርካታ የተባሉ መስዋዕትነቶችን እየከፈለ የመጣው የኢትዮጵያ መከላከያ ሰራዊት አሁንም የህወሓትን ድርጊት እየተቃወመ ይገኛል። ሆኖም ግን የህወሓት ከድርጊቱ የማይቆጠብ ከሆነ አስከፊኛና እንዲሁም ደግሞ ክፉኛ ሊመታ እንደሚችልም በተደጋጋሚ ተነግሮታል። ሆኖም ግን የትግራይ ክልል ወጣቶችና እናቶች እንባ እንዲሁም ደግሞ የበርካታ ምሁራን ምክረ ሀሳብ አልሰማለው ህወሓት በድጋሚ ጦርነት መክፈቱ ለትግራይ ህዝብም ሆነ ለትግራይ ወጣቶች እንዲሁም ደግሞ ለአካባቢውም ሰላም መንሳት አላስፈላጊ ከመሆኑ ጋር ተያይዞ በርካቶቹ ያቀረቡትን የፕሪቶሪያው ሰላም ስምምነት መከበርና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የትግራይ ህዝብም የትግራይ እናቶችም እንዳያለቅሱ ጦርነት እንዲቆም አሁንም ጥሪው እያስተጋባ ይገኛል።